ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ የአሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 4 ሌሰን 7 ዛሬ የምንማማርበት ርዕስ ዘ ማክሲመም ቫልዩ ኦፍ ስታቲክ ፍሪክሽን በሚል ርዕስ ሰፋ አድርገን እንወያያለን። ባለፈው ሌሰናችን ስለ ፍሪክሽን ፎርስ አይተናል። ፍሪክሽን ፎርስን በሁለት ከፍለን ስታቲክ ኤንድ ካይኔቲክ ፍሪክሽን ምን እንደሆነ ተወያይተናል። በዚህ ሌሰናችንም ከባለፈው የቀጠለ ነው። ዘ ማክሲመም ቫልዩ ኦፍ ስታቲክ ፍሪክሽን የስታቲክ ፍሪክሽን ማክሲመም ቫልዩ ምን ተብሎ ይጠራል፣ እንዴት ይፈጠራል የሚለው ዛሬ ሰፋ አድርገን እንማማራለን። ሁሌም እንደምንለው ዩቲዩብ ቻናላችን ዋሸር አካዳሚ ብላችሁ ሰርች ብታደርጉ ይህንን ትምህርት ታገኛላችሁ። ላይክ፣ ፎሎ፣ ሰብስክራይብ ማድረጋችሁን አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። ኦኬ ዘ ማክሲመም ቫልዩ ኦፍ ስታቲክ ፍሪክሽን ኢዝ ኖን አስ ሊሚቲንግ ፍሪክሽን ተብሎ ይጠራል። ከዚህ በፊት እንዳየነው ስታቲክ ፍሪክሽን የምንለው የሚፈጠረው when the body is at rest situation እያለ ነው አይደለ? አንድ ኦብጀክት አትረስት እያለ ወይም እንቅስቃሴ ላይ ሳይሆን የሚፈጠር የፍሪክሽን ታይፕ ስታቲክ ፍሪክሽናል ፎርስ ይባላል። እንቅስቃሴ ላይ ደግሞ እያለ ወይም ደግሞ ሞሽን ላይ እያለ ካይኔቲክ ወይም ዳይናሚክ ፍሪክሽን ይባላል። ካይኔቲክ ፍሪክሽን ወይም ዳይናሚክ ፍሪክሽን የምንለው ፈጠረው ቦዲው ስላይድ ሲያደርግ ነው። ሪላቲቭ ሞሽን ነው። አንደኛው ቦዲ አትረስት ወይም ሌላኛው ኢን ሞሽን ከሆነ ወይም ደግሞ ሁለቱም ሞሽን ላይ ሲሆኑ ጀስት አንዱ ቦዲ በሌላኛው ቦዲ መካከል የሚፈጠር ፍትጊያ በመካከላቸው የሚፈጠር የሰርፌስ ኢሬጉላሪቲ ኢንተርሎክ ስለሚደራረግ ፍሪክሽን ይፈጠራል። በእንቅስቃሴ ላይ የሚፈጠር የፍሪክሽን አይነት ደግሞ ካይኔቲክ ፍሪክሽን ይባላል። ሊሚቲንግ ፍሪክሽን የሚባለው ዘ ማክሲመም ቫልዩ ኦፍ ስታቲክ ፍሪክሽን አንድ ኦብጀክት ለመንቀሳቀስ ስታርት ሊያደርግ ሲል ነገር ግን ኦልሞስት ዘ ማክሲመም ቫልዩ ኦፍ ስታቲክ ፍሪክሽን ምን ይባላል? ዊ ሳይድ ሊሚቲንግ ፍሪክሽን ይባላል። ሊሚቲንግ ፍሪክሽን ኢዝ ዘ ፍሪክሽናል ፎርስ ቢትዊን the surface when the body just begins to slide ኦብጀክቱ ልክ መንቀሳቀስ ሊጀምር ሲል the maximum static friction ምን ይባላል? we say limiting friction ይባላል ማለት ነው። ኦኬ ይህን ለምሳሌ እንደ ኤግዛምፕል ብንወስደው አንድ ቦዲ ያለውን የፍሪክሽን መጠን ስንወስድ ፈርስት ኦብጀክቱ አትረስት እያለ እናስበው። ለምሳሌ ይሄኛው ፑሽ እያደረገ ነው። አፕላይድ ፎርስ አለን አይደለ? አፕላይድ ፎርስ አለ። እዚህ ጋር ደግሞ ዌት ኦፍ ዘ ቦዲ አለ። ኦብጀክቱ ክብደት አለ። ሳፖርት የሚያደርገው ደግሞ ሰርፌሱ እዚህ ጋር ሳፖርት የሚያደርግበት ፎርስ አለ ወደ ላይ ማለት ነው። ይሄ ኖርማል ፎርስ የምንለው ማለት ነው። ኦኬ እዚህ ጋር የት ጋር ነው ፍሪክሽን የሚፈጠረው? ጀስት ኦብጀክቱ ስላይድ በሚያደርግበት አጌንስት ወይም ደግሞ አጌንስቱ ኔት ፎርስ አክት ኦን ዘ ቦዲ አይደለ? ኔት ፎርሱ አቅጣጫ ተቃራኒ ምን ይፈጠራል? ስታቲክ ፍሪክሽናል ፎርስ አለን ማለት ነው። ኦኬ ኦብጀክቱ ስላይድ እያደረገ አይደለም። ነገር ግን እንደምታዩት አንድ ቦዲ አትረስት ነው ስንል ጀስት ሁለት ነገሮችን ኮንሲደር ማድረግ አለብን። when the applied force is equal to static frictional force ከሆነ ኦብጀክቱ አትረስት ነው፣ ጀስት ስታቲክ ፍሪክሽናል ፎርስ አለ ማለት ነው። ኦኬ ይሄ አፕላይ ያደረግነው የፎርስ መጠን ከፍሪክሽን ፎርሱ የበለጠ አይደለም ማለት ነው፣ ኢኩቫለንት ነው ማለት ነው። ኦኬ ነገር ግን ይህንን ፎርስ እየጨመርን በሄድን ቁጥር ጀስት ኦብጀክቱ ምን እናደርጋለን ማለት ነው? ለማንቀሳቀስ እንሞክራለን ማለት ነው። ኦኬ ልክ ኦብጀክቱ ሊንቀሳቀስ ሲል ዘ ማክሲመም ፍሪክሽናል ፎርስ ስታቲክ ፍሪክሽናል ፎርስ ምን ይባላል? ሊሚቲንግ ፍሪክሽን አለ ማለት ነው። ኦኬ ሊሚቲንግ ፍሪክሽን ኢዝ ዘ ፍሪክሽናል ፎርስ ቢትዊን ዘ ሰርፌስ when the body just begins to slide ኦብጀክቱ ሊንቀሳቀስ ሲጀምር የሚፈጠረው የፍሪክሽን መጠን ምን ይባላል? ስታቲክ ፍሪክሽናል ፎርስ ይባላል። ኢን ዲስ ኬዝ ምንድነው ማለት ነው? አፕላይድ ፎርስ ግሬተር ዛን ዋት ስታቲክ ፍሪክሽን። ጀስት ኦልሬዲ በጣም ማክሲመም የሆነ ይህ ኦብጀክቱን ለማንቀሳቀስ ከስታቲክ ፍሪክሽናል ፎርሱ የበለጠ ፎርስ አፕላይ ብናደረግ ኦብጀክቱ ቢግንስ ቱ ስላይድ ይሆናል። እዛ ጋር የሚፈጠረው የፍሪክሽን መጠን ምን ይባላል? ሊሚቲንግ ፍሪክሽን ወይም ደግሞ ዘ ማክሲመም ቫልዩ ኦፍ ስታቲክ ፍሪክሽን ተብሎ ይጠራል ማለት ነው። ማንኛውም ኦብጀክት ጀስት ሙቭ ማድረግ ከጀመረ ወደ ምን ይለወጣል? ጀስት ካይኔቲክ ፍሪክሽናል ፎርስ ነው ማለት ነው። ኦብጀክቱ ስላይድ ማድረግ ጀምሯል። ካይኔቲክ ፍሪክሽናል ፎርስ ማለት ኮኤፊሽንት ኦፍ ካይኔቲክ ፍሪክሽን ሲባዛ ኖርማል ፎርስ ብለን እንጠራዋለን። ነገር ግን ኦልዌይስ አንድ ኦብጀክት ቢጊንስ ቱ ስላይድ ዘ ማክሲመም ስታቲክ ወይም ደግሞ አትረስት እያለ ያለው የፍሪክሽን መጠን ማክሲመም ቫሊዩን ስንፈልግን ጀስት ብለን ነው የምንናገረው ሊሚቲንግ ፍሪክሽን ወይም ደግሞ ዘ ማክሲመም ቫሊዩ ኦፍ ስታቲክ ፍሪክሽን ብለን እንናገራለን። ኦኬ አንድ ኦብጀክት ግን ለማንቀሳቀስ ኦልዌይስ ዘ አፕላይድ ፎርስ ኤክሲድስ ዘ ስታቲክ ፍሪክሽናል ፎርስ እዚህ ጋር ካለው የፍሪክሽን መጠን አፕላይድ ፎርሱ መብለጥ አለበት። ኦኬ ይሄኛው ካልበለጠ ኦብጀክቱ መንቀሳቀስ አይችልም ማለት ነው። ይሄ ፍሪክሽንም
ዲፔንድስ ኦን ኖርማል ፎርስ አይደለ ከኖርማል ፎርሱ ጋር ዲፔንድ ይሆናል። ኖርማል ፎርሱ ጀስት ከዌይት ጋር ሪሌሽንሽፕ እንዳለው ከዚህ በፊት አይተናል። ስታቲክ ፍሪክሽናል ፎርስም ስንፈልግ ኮኤፊሽንት ኦፍ ስታቲክ ፍሪክሽን ሲባዛ ስታቲክ ፍሪክሽን ሚኤስ ማለት ነው ኖርማል ፎርስ አድርገን በቀላሉ ማስላት እንችላለን። ግራፊካሊ ስናየው ለምሳሌ እንቅስቃሴ ወይ ዘ ቦዲ ዛት ረስ ሲቹዌሽን እዚህ ጋር ፎርስ አፕላይ አድርገናል። ዜር ኢዝ ስታቲክ ፍሪክሽናል ፎርስ አለ። ዜር ኢዝ ዌይት ኤምጂ ማለት ዌይት ነው ቦዲ ነው። ሳፖርት የሚያደርግበት ደግሞ ሰርፌሱ ኖርማል ፎርስ አለ አይደለ? ግን ኦብጀክቱ አልተንቀሳቀስም ቢኮዝ እዚህ ጋር አፕላይድ ፎርሱ ከፍሪክሽናል ፎርሱ ስለማይበልጥ ማለት ወይም ኢኩቫለንት ነው። እኩል ከሆነ እኩል መጠን ከሆነ ፎርስ አፕላይ ብናደረግ ሚኒመም ፎርስ ነው ማለት ነው። ጀስት ኦብጀክቱን የማንቀሳቀስ አቅም የለውም ቢኮዝ ኦፍ ስታቲክ ፍሪክሽን አይደለ? ይህንን ነገር ግራፊካሊ ስናይ ይሄኛውን ፓርት ከዚህ ያለው አትረስ ሲቹዌሽን ኢት ቢጊንስ ፍሮም ዚሮ ስታቲክ ፍሪክሽን ዚሮ ብንል ጀስት ግራፉን ፎርስ አፕላይ ብናደረግም ይሄኛው የሚያመለክተው ፎርስ ነው፣ ፎርስ ኦፍ ስታቲክ ነው። ይሄኛው ደግሞ አፕላይድ ፎርስ ነው። ስለዚህ አፕላይድ ፎርሳችን እየጨመርን ስንሄድ የፍሪክሽን መጠኑም አብሮ እየጨመረ ይመጣል አይደለ? ማክሲመም ስታቲክ ፍሪክሽን ግን የመቋቋም አቅሙ እስከዚህ ድረስ ከሆነ ይሄ ዘ ማክሲመም ቫልዩ ምን ይባላል? ሊሚቲንግ ፍሪክሽን ነው ማለት ነው። ሊሚቲንግ ፍሪክሽን ይሄ ሊሚቲንግ ፍሪክሽን ዘ ማክሲመም ቫልዩ ኦፍ ስታቲክ ፍሪክሽን ይባላል። ከዚህ በኋላ ግን ጀስት ኦብጀክቱ ምን ማድረግ ይጀምራል? ይሄኛው እየጨመረ ነው የሚሄደው አይደለ? የአፕላይድ ፎርሳችን አሁንም ጨመረ። አሁንም ከአፕላይድ ፎርሳችን ከስታቲክ ፍሪክሽናል ፎርስ የበለጠ ኤክሲድ ሲያደርግ ወይም ሲጨምር ኦብጀክቱ ምን ማድረግ ይጀምራል? እንቅስቃሴ ላይ መሆን ይችላል። ኦብጀክቱ እንቅስቃሴ ላይ ሲሆን የሚፈጠረው ፍሪክሽን ደግሞ ምን ይባላል? ካይነቲክ ፍሪክሽን ፎርስ ይባላል። ኦብጀክቱ እንቅስቃሴ ላይ ሲኖር ጀስት ግራፉ ከዚህ በኋላ ስታርት ፍሮም ማክሲመም ስታቲክ ፍሪክሽን እዚህ ፖይንት ተርን አረገ፣ እንቅስቃሴ ጀመረ። ይሄ ሪጅን ምንድን ነው የሚባለው? ስታቲክ ሪጅን ይባላል። ስታቲክ ሪጅን ጀስት ስታርት ፍሮም ዜሮ ነው። ዜሮ ስታቲክ ፍሪክሽናል ፎርስ ለዛ ነው ኢኳል ቱ ኮኤፊሽንት ኦፍ ዋት? ኮኤፊሽንት ኦፍ ይሄኛ ኤፍኤስ ማክሲመም። ኤፍኤስ ማክሲመም የምንለው ጀስት ዜሮ ለዛን ኤፍኤስ ወይም ስታቲክ ፍሪክሽናል ፎርስ ለዛ ነው ኢኳል ቱ ኮኤፊሽንት ኦፍ ስታቲክ ፍሪክሽን ታይምስ ኖርማል ፎርስ። ይሄ ዘ ማክሲመም ስታቲክ ፍሪክሽን ፎርስ ዊ ሴድ ሊሚቲንግ ፍሪክሽን ነው። ከዚህ በኋላ ግን ምንድነው ኦብጀክቱ ካይነቲክ ሪጅን ውስጥ ይገባል ወይ እንቅስቃሴ ላይ ወይም ሞሽን ላይ ይሆናል። ቢኮዝ ዲ አፕላይድ ፎርስ ኢዝ ዋት ግሬተር ዛን ስታቲክ ፍሪክሽናል ፎርስ ሆነ ማለት ነው። ኦኬ አፕላይድ ፎርሱ እዚህ ጋር አፕላይ ያደረግ ነው የምናንቀሳቀስበት ፎርስ እዚህ ጋር ካለው የፍሪክሽን ፎርስ መጠን ጨመረ፣ በለጠ። ሲበልጥ ኦብጀክቱ እንቅስቃሴ ላይ ይሆናል ማለት ነው። ኦኬ መንቀሳቀስ ሲጀምር ደግሞ ጀስት የሚፈጠረው ፍሪክሽን ምን ይባላል? ካይነቲክ ፍሪክሽናል ፎርስ ይባላል። ግራፊካሊ ኤ ስታቲክ ሪጅን ነው፣ ኤ ተርኒንግ ፖይንት ደግሞ ጀስት ሊሚቲንግ ፍሪክሽን ብለን እንጠራለን። ከዚህ በኋላ ግን ካይነቲክ ሪጅን ተብሎ ይሄ ፍሪክሽናል ፎርስ ቨርሰስ አፕላይድ ፎርስ ያለው ግራፊካል ሪሌሽንሺፕ ነው። ስታቲክ ፍሪክሽን ኢዝ ለስ ዛን ኢኳል ቱ ዘ ፕሮዳክት ኦፍ ዘ ኮኤፊሽንት ኦፍ ስታቲክ ፍሪክሽን ኤንድ ዘ ኖርማል ፎርስ። ያ ማለት ምን ማለት ነው? በሌላ ባል ስታቲክ ፍሪክሽናል ፎርስ ኢዝ ለስ ዛን ኢኳል ቱ ይሄ ማለት ዊ ሴድ ስታቲክ ፍሪክሽን ማክሲመም ቫልዩ ማክሲመም ስታቲክ ፍሪክሽን ወይም ደግሞ ሊሚቲንግ ፍሪክሽን የምንለው ድረስ አይደል? ሊሚቲንግ ፍሪክሽን ብለን የምንጠራው ድረስ ነው። ይሄ ማክሲመም ስታቲክ ፍሪክሽን ተብሎ ይጠራል። እንደነገርኳቸው unlike the kinetic friction force, the static friction force takes on any value between 0 and its maximum value of coefficient of static friction ሲባዛ normal force depending on the magnitude of the applied force. applied forceአችን በጨመረ ቁጥር when the static friction is start from 0 less than or equal to just static friction, ይሄ ደግሞ we said static frictional force maximum ይባላል። ኦኬ ከዚህ ባለው ሬንጅ መጽሐፋችሁ ላይ የሚገኝ ቴብል 4.1 ኮኤፊሽንት ኦፍ ስታቲክ ኤንድ ካይኔቲክ ፍሪክሽን ኦፍ ሰም ማቴሪያልስ። አንዳንድ ማቴሪያሎች ላይ የፍሪክሽን ፎርስ መጠኑ ይለያያል አይደለ? ለምሳሌ ማቴሪያሉ ግላስ ቢሆን ግላስ ከግላስ ጋር አጌንስት ማቴሪያል ጀስት የተቀመጠው ወይም ስላይድ የሚያደርገው ወይም ሮል የሚያደርገው ማቴሪያል አንዱ ሰርፌስ ሌላ ሰርፌስ ላይ ቦዲ የአንዱ ቦዲ ሰርፌስ ሌላኛው ቦዲ ሰርፌስ ላይ ጀስት ሲቀመጥ ወይንም ደግሞ ስላይድ በሚያደርግበት ሰዓት የሚፈጠር የፍሪክሽን መጠን ግላስ አይ ቲንክ ስሙዝ ነው። ነገር ግን ኮኤፊሽንት ኦፍ ፍሪክሽኑ ወይንም የራፍነስ ወይንም ስሙዝነስ ዲግሪ መጠኑ የልስላሴና
የሸካራነት ዲግሪ መለኪያ ኮኤፊሽንት ይባላል። ሶ ዌን ዘ ቦዲ ኢዝ አትረስት ሁለቱም ቦዲዎች ኮንታክት ፈጥረው አትረስት እያሉ ከሆነ ኮኤፊሽንት ኦፍ ስታቲክ ፍሪክሽን የምንለው 0.94 ነው። ዌን ዘ ቦዲ ዋን ቦዲ ትራይ ቱ ስላይድ ኦቨር ዘ አዘር ቦዲ አንዱ ቦዲ ሌላ ቦዲ ግላስ ከግላስ ጋር ከሆነ ጀስት እንቅስቃሴ ላይ ከሆነ ሁለቱም ያላቸው በመካከላቸው የፍሪክሽን መጠን 0.4 ነው ኮኤፊሽንት ኦፍ ፍሪክሽን ማለት ነው። ሶ ይሄኛው ኮኤፊሽንት ኦፍ ስታቲክ የምንለው ይሄኛው ደግሞ ኮኤፊሽንት ኦፍ ካይነቲክ። ሶ ዲግሪ ኦፍ ራፍነስ ኤንድ ዲግሪ ኦፍ ስሙዝነስ ኦፍ ማቴሪያል። ረበር ከድራይ አስፋልት ጋር ደረቅ አስፋልት ጋር ለምሳሌ የመኪና ጎማ ረበር ነው ጎማ ነው። ሶ ጎማው ከአስፋልቱ ደረቃማ ከሆነ ወይም መኪናው ለምሳሌ ቆሞ ከሆነ ጀስት የሚኖረው የፍሪክሽን መጠን 0.85 ይሄ በጥናት እየተረጋገጠ ነው። ኦኬ ሶ እንቅስቃሴ ላይ ከሆነ ደግሞ 0.67 ኦኬ ሶ ብዙ ጊዜ ሁለቱን ኮምፔር ስታረጓቸው ኮኤፊሽንት ኦፍ ስታቲክ ፍሪክሽን ኢዝ ግሬተር ዛን ኮኤፊሽንት ኦፍ ካይነቲክ ፍሪክሽን ነው በብዛት አይደለ። ሶ ኮኤፊሽንት ኦፍ እዚህ ጋር እንደምናየው ኮኤፊሽንት ኦፍ ስታቲክ ፍሪክሽን ኢዝ ግሬተር ዛን ኮኤፊሽንት ኦፍ ካይነቲክ ፍሪክሽን። ሶ እነዚህ አስፋልት ዌት ሲሆን በጣም እርጥበታማ ሲሆን ጀስት ስታቲኩ በቀላሉ ዲተርሚን አይደረግም። እንደምታዩት ባዶ ነው። ለምንድነው? ቫራይቲ ሊፈጥር ስለሚችል። እርጥበታማ ሲሆን አንዳንዴ በጣም ሉብሪካንት ሊሆን ይችላል፣ በጣም ስሙዝ ሊሆን ይችላል። አንዳንዱ ደግሞ ጀስት የውሃው መጠን ማለት ነው። ኦኬ ሶ ያ ነው። ሶ ካይነቲክ ፍሪክሽን ኦን አቨሬጅ 0.58 ይላል። ረበር ወይስ ኮንክሪት ከኮንክሪት ጋር ያለው ደግሞ ደረቃማ የሆነ ኮንክሪት ከሆነ ስታቲክ ኮኤፊሽንት ኦፍ ስታቲክ ፍሪክሽን 0.90 ነው። ካይነቲክ ኮኤፊሽንት ኦፍ ካይነቲክ ፍሪክሽን 0.6 እያለ ይቀጥላል ማለት ነው። ኦኬ ሶ እነዚህ ዳታዎች የምታዩት ጀስት ቼክ የተደረጉ ናቸው፣ በጥናት ቼክ የተደረጉ ናቸው። እንደ ኤግዛምፕል የምንወስዳቸው ናቸው። ኦኬ የተለያዩ ኤግዛምፕሎች አሉ መጽሐፋችሁ ላይ፣ እነሱን ኤግዛምፕሎች በጋራ እንሰራለን። ኤግዛምፕል 4.3 ምንድነው የሚለው? An 8 kilogram block is placed on the horizontal surface. The coefficient of static friction and that of kinetic friction between the block and the surface are 0.4 and 0.35 respectively. So 8 ኪሎግራም የሚመዝን ኦብጀክት ሆሪዞንታል ሰርፌስ ላይ ተቀምጧል። the coefficient of static friction የመጀመሪያው 0.4 ነው። the coefficient of kinetic friction ደግሞ 0.35 ነው የተሰጠው። so በዚህ ሆሪዞንታል ሰርፌስ እና በብሎኩ መካከል ያሉ የፍሪክሽን ዲግሪዎች ናቸው። ኮኤፊሽንት ኦፍ ፍሪክሽን ወይንም ዲግሪ ኦፍ ራፍነስ ኦር ስሙዝነስ። ምንድነው የተጠየቀው? what is the horizontal force just enough to start moving the block ይላል። the horizontal force enough to start moving the block ማለት የተጠየቃቸው the maximum static friction ነው። ኦብጀክቱ ከመንቀሳቀሱ በፊት just begins to start ያለው የፎርስ መጠን ምን ያለው። so applied ፎርሳችን the maximum static friction ላይ ሲደርስ ከዛ በኋላ ፎርስ አፕላይ ብንጨምር ኤክሲድ ብናደርግ ኦብጀክቱ መንቀሳቀስ ይጀምራል። ሶ ከመንቀሳቀሱ በፊት the maximum static frictional force የምንለው when limiting friction ነው የተጠየቅነው። ኦኬ ሶ the maximum static friction force horizontal force ምን ያህል ይሆናል? A B ደግሞ what the force must be applied on the block to keep it uniformly accelerating at 4 meter per second square. ሶ ኦብጀክቱ ጀስት እንቅስቃሴ ላይ እንደሆነ ያሳያል ቢኮዝ አክሰለሬሽን ተሰጥቷል። ይሄ ብሎክ በ4 ሜትር ፐር ሰከንድ ስኩዌር ቢጓዝ ምን ያህል ፎርስ ያስፈልጋል? ኦኬ ሶ ይሄ ፎርስ ምን ያህል ነው? ኔት ፎርሱን ነው የምንፈልገው። ሶ ይሄ ኔት ፎርስ ከፈለግን በኋላ ቶታሊ ደ አማውንት ኦፍ አፕላይድ ፎርስ እንፈልጋለን ማለት ነው። ኦኬ ሶ ኔት ፎርስ ኢኳል ቱ ማስ ታይምስ አክሰለሬሽን 8 ኪሎ ግራም ኦብጀክት በዚህ ያህል አክሰለሬሽን ቢጓዝ ጀስት ኔት ፎርስ እናገኛለን። ሶ ዘ ሆሪዞንታል ፎርሱስ ምን ያህል ነው? አፕላይድ ፎርሱ አፕላይድ ፎርሱ ከማክሲመም ስታቲክ ፍሪክሽኑ መብለጥ አለበት አይደለ? ከበለጠ ጀስት ኦብጀክቱ መንቀሳቀስ ይጀምራል። ስለዚህ ያ አፕላይድ ፎርሳችን ምን ያህል ይሆናል? ምክንያቱም ፍሪክሽኑን ተቋቁሞ የሚሄድበት የፎርስ መጠን ነው አፕላይድ ፎርሳችን። ስለዚህ በ4 ሜትር ፐር ሰከንድ ስኩዌር የሚጓዘው ሆሪዞንታል ፎርሳችን ስንት ነው የሚለውን እናሰላለን ማለት ነው። ሶ ፓርት 1 ፎርስ ቱ ስታርት ሙቪንግ ዘ ብሎክ። የመጀመሪያው ይህን ስንሰራ ኦብጀክቱ ጀስት ስታርት ለማድረግ የሚያስፈልገው የፎርስ መጠን ምን ያህል ነው የሚለውን ቱ ስታርት ሙቪንግ ዘ ብሎክ the applied force must overcome the maximum static friction። ግዴታ አፕላይድ ፎርሱ ከማክሲመም ስታቲክ ፍሪክሽናል ፎርስ መብለጥ አለበት። ሶ ስታቲክ ፍሪክሽናል ፎርስ ምን ያህል ነው? ያ ማክሲመም ስታቲክ ፍሪክሽናል ፎርስ የሚባለው ሊሚቲንግ ፍሪክሽኑ ምን ያህል ነው ነው። ኦኬ ሶ ሊሚቲንግ ፍሪክሽኑን ለመፈለግ ምን ማድረግ አለብን? ጀስት ጊቨናችን ማውጣት አለብን። ኮኤፊሽንት ኦፍ ስታቲክ ፍሪክሽን ተሰጥቷል። ኖርማል ፎርስ ደግሞ ማስላት አለብን። ማስ ተሰጥቷል። ማስ 8 ኪሎ ግራም፣ ኮኤፊሽንት ኦፍ ስታቲክ ፍሪክሽን 0.4፣ ኮኤፊሽንት ኦፍ ካይነቲክ ፍሪክሽን 0.35 ተሰጥቷል።
እዚህ ጋር ቢን ለመስራት ደግሞ አክሰለሬሽን 4 ሜትር ፐር ሰከንድ ስኩዌር ተሰጥቷል። እንደርሶ ግራቪቴሽናል አክሰለሬሽን ኦፍ እርዝ 9.81 አጠጋግተን 9.8 ሜትር ፐር ሰከንድ ስኩዌር እዚህ ጋር ባይሰጥም ግራቪቴሽናል አክሰለሬሽን ስለሚያስፈልገን ይሄን እንወስዳለን። በዚህ ዳታ መሰረት ስንሰራ ኮኤፊሺየንት ኦፍ ስታቲክ ፍሪክሽን ወይ ስታቲክ ፍሪክሽናል ፎርስ ኢኳል ቱ ኮኤፊሺየንት ኦፍ ስታቲክ ፍሪክሽን ሲባዛ ፎርስ ኖርማል። ስለዚህ ኮኤፊሺየንት ኦፍ ስታቲክ ፍሪክሽን ኦልሬዲ ተሰጥቷል 0.4 ነው። ይሄ ማክሲመም ስታቲክ ፍሪክሽናችን ምን ይሆናል የሚለውን ለማስላት ኦልሬዲ ኖርማል ፎርስ ያስፈልጋል። ሶ ሆሪዞንታል ሰርፌስ ላይ ስለሆነ ኦብጀክቱ ለምሳሌ እዚህ ጋር ከተቀመጠ ማስ ኦፍ ዘ ቦዲ ሂር ኢዝ ዌት አለ ማለት ኤምጂ ነው። ሂር ኢዝ ኖርማል ፎርስ አፕላይድ ፎርስ አለን። እዚህ ጋር ደግሞ ፍሪክሽናል ፎርስ አለ ስታቲክ ፍሪክሽናል ፎርስ። ሶ ኢዝ ማክሲመም ስታቲክ ፍሪክሽን ለመፈለግ ኦልሬዲ ኖርማል ፎርስ እና ዌት ሆሪዞንታል ሰርፌስ ላይ ከሆነ ሆሪዞንታል ሌቭል ሰርፌስ ላይ ከሆነ የተቀመጡት ኖርማል ፎርስ እና ዌት ቨርቲካል እንቅስቃሴ ስላለ እኩል ነው የሚሆኑት። ሁለቱ ፎርሶች ያሉ ፎርሶች ባላንስ ስለሚደራረጉ ሶ ኖርማል ፎርስ ስንፈልግ ኦልሬዲ ማስ ታይምስ ግራቪቴሽናል አክሰለሬሽን ይሆናል። ኢንክላይንድ ምናምን ሲሆን ግን ይለያያል። ሌላ አናዘር ኤክስተርናል የሆነ ተጨማሪ ፎርስም ሲኖር እንደዚሁ የዌት ቫሊዩ ኖርማል ፎርስ ስንፈልግ የራሱ ሂደት አለው። ግን ሌላ ኤክስተርናል ፎርስ ስለሌለ ተጨማሪ ፎርስ እዚህ ጋር ስለሌለ አፕላይድ ፎርስ ኖርማል ፎርስ ዌት ፍሪክሽን ፎርስ ነው ያሉት። ሶ ቨርቲካል ያሉ ፎርሶች ኖርማል ፎርስ ኤንድ ዌት ሶ ኖርማል ፎርስ ኢዝ ኢኳል ቱ ማስ ታይምስ ግራቪቴሽናል አክሰለሬሽን በሚለው እንሰራለን ማለት ነው። ኮኤፊሺየንት ኦፍ ስታቲክ ፍሪክሽናችን ኦልሬዲ 0.4 ነው። አሁን ኖርማል ፎርስ ከማን ጋር እኩል ነው ብለናል? ከዌት ጋር። ዌት ኦፍ ዘ ቦዲ ዌት ደግሞ ኤምጂ ነው። ሶ በኖርማል ፎርስ ቦታ ማስ ታይምስ ግራቪቴሽናል አክሰለሬሽን ነው። ማስ ስንት ኪሎ ግራም ነው? 8 ኪሎ ግራም ሲባዛ የመሬት ግራቪቴሽናል አክሰለሬሽን ደግሞ 9.8 ሜትር ፐር ሰከንድ ስኩዌር ነው። ይሄ 8 መልቲፕላይድ ባይ 9.8 ሜትር ፐር ሰከንድ ስኩዌር ኖርማል ፎርሳችን ነው። ስለዚህ ስታቲክ ፍሪክሽናል ፎርስ ስንፈልግ ይህም በካልኩሌተር መስራት እንችላለን። ሶስቱን ነገሮች ማባዛት ነው። 0.4 ሲባዛ በ8 ሲባዛ በ9.8 ስንት ይመጣል? 31.36 አይደለ? 3 እናጠጋጋው 31.4 ማለት ነው። ተመልሳችን 31.4 ኒውተን ፎርስ ያስፈልጋል። ይሄ ምንድን ነው? ዘ ማክሲመም ስታቲክ ፍሪክሽን ወይም ደግሞ ሊሚቲንግ ፍሪክሽን አይደለ? ሊሚቲንግ ፍሪክሽን። አሁን አፕላይድ ፎርሳችን ኦብጀክቱ እንዲንቀሳቀስ ከፈለግን ጀስት ኤክሲድስ 31.4 ኒውተን ከ31.4 ኒውተን በላይ መሆን አለበት ማለት ነው ኦብጀክቱ እንዲንቀሳቀስ። ዘ ማክሲመም ስታቲክ ፍሪክሽናል ፎርሳችን when what is the force just enough to start moving the block ይላል። ኦብጀክቱ ለማንቀሳቀስ ጀስት ይሄኛውን ምን ያህል አስፈላጊ ነው የሚለውን ዲሳይድ ማድረግ እንችላለን። ዘ ማክሲመም ስታቲክ ፍሪክሽናል ፎርሳችን ግን 31.4 ኒውተን ነው። ቢስ ምን ይላል? ቢ ደግሞ የተጠየቅነው what the horizontal force must applied on the block to keep its uniformly accelerating at 4 meter per second square በ4 ሜትር ፐር ሰከንድ ስኩዌር ኦብጀክቱ እንዲንቀሳቀስ ምን ያህል ፎርስ አፕላይ ማድረግ ይኖርብናል ነው የሚለው። ፓርት ቢ ዘ ፎርስ ቱ ኪፕ ብሎክ አክሰለሬቲንግ ዩኒፎርምሊ አክሰለሬትድ ሞሽን እንዲኖረው ምን ያህል ፎርስ ያስፈልጋል ነው። ዋንስ ዘ ብሎክ ኢዝ ሙቪንግ አንድ ኦብጀክቱ መንቀሳቀስ ሲጀምር ዘ ካይኔቲክ ፍሪክሽን አክት ኦን ኢት ካይኔቲክ ፍሪክሽን ይፈጠራል። ካይኔቲክ ፍሪክሽን ይኖረናል ማለት ነው። ቱ አክሰለሬት ዘ ብሎክ ዩኒፎርምሊ ዘ አፕላይድ ፎርስ መስት ኦቨርካም ዘ ካይኔቲክ ፍሪክሽን። አፕላይድ ፎርሳችን ከካይኔቲክ ፍሪክሽናል ፎርሳችን ምን መሆን አለበት? መብለጥ አለበት ማለት ነው። ኦኬ ይህንን ለመስራት ሎክ ለምሳሌ ኦብጀክቱ ኢን ሞሽን ነው፣ እንቅስቃሴ ላይ ከሆነ ደግሞ ይሄ እዚህ ጋር ያለ የፎርስ መጠን አፕላይድ ፎርሳችን እዚህ ጋር ከሚፈጠረው የፍሪክሽን መጠን የካይኔቲክ ፍሪክሽን ፎርስ መጠን ምን መሆን አለበት? መብለጥ አለበት። ኦብጀክቱ አክሰለሬት እያደረገ ነው። የአክሰለሬሽን መጠናችን ደግሞ በ4 ሜትር ፐር ሰከንድ ስኩዌር ነው። ስለዚህ ይሄ አክሰለሬት የሚያደርገው ኦብጀክት ምን ያህል ፎርስ ያስፈልገዋል ነው። ይህን እንቅስቃሴ ለማስቀጠል ይሄ አፕላይድ ፎርስ መጠኑ ምን ያህል ነው። ስለዚህ ሁለቱ ፎርሶች እንደምታያቸው ኦፖዚት ዳይሬክሽን ናቸው። ስለዚህ ኔት ፎርስ እንፈልግ። ኔት ፎርስ ማለት ዘ ፕሮዳክት ኦፍ ዋት ኔት ፎርስ ኢዝ ኢኳል ቱ ዘ ፕሮዳክት ኦፍ ማስ ታይምስ አክሰለሬሽን የኒውተን ህግ ሁለተኛው ህግ ማለት ነው። ኔት ፎርስ ማለት ዘ ሰም ኦፍ ዘ ሆሪዞንታል ፎርስ እንቅስቃሴ ላይ ያሉ ፎርሶች ነው። ዘ ሰም ኦፍ ኦል ፎርስ አክት ኦን ዘ ኦብጀክት ኔት ፎርስ ይባላል። እዚህ ጋር ያለው የዌት መጠንና የኖርማል ፎርስ መጠን ባላንስ ስለሚሆን ዋን አናዘር ካንስል አውት ይሆናሉ ወይንም ደግሞ ይጠፋፋሉ።
ቨርቲካሊ እንቅስቃሴ የለም። ዌይት እና ኖርማል ፎርስ እኩል ናቸው። እንቅስቃሴ ያለው ሆሪዞንታሊ ነው። ኦብጀክቱ አክስለሬት የሚያደርገው ሆሪዞንታሊ ነው። ስለዚህ ሁለቱ ፎርሶች ምን ማድረግ ይኖርብናል? ማቀናነስ አለብን። ስናቀናንስ ሆሪዞንታል ፎርሳችን አፕላይድ ፎርስ ሲቀነስ ካይነቲክ ለምን ቀነስ ነው? ኦፖዚት ኢንዳይሬክሽን ስለሆነ ነው። አፕላይድ ፎርስ ሲቀነስ ካይነቲክ ፍሪክሽናል ፎርስ እዚህ ኳልቶ ማስ ታይምስ አክሰለሬሽን እናደርጋለን። የተጠየቅነው አፕላይድ ፎርሳችን ነው። ይሄ ጀስት ኔት ፎርስ ማለት ነው። ኔት ፎርሳችንን መስራት እንችላለን ወይም በዚሁ መስራት እንችላለን። አፕላይድ ፎርስ እዚህ ኳልቱ ይሄንን ከእኩል ይሆናል ሽፍት ሳደረገው ምን ይሆናል? ማይነስ የነበረው ፕላስ ይሆናል። ካይነቲክ ፍሪክሽናል ፎርስ ፕላስ ማስ ታይምስ አክሰለሬሽን። ስለዚህ ይህን በቀላሉ ማስላት እንችላለን። አፕላይድ ፎርሳችን ምን ያህል እንደሆነ ለማስላት ማለት ነው። ኮኤፊሽንት ኦፍ ካይነቲክ ፍሪክሽን ሲባዛ በኖርማል ፎርስ ደግሞ ካይነቲክ ፍሪክሽናል ፎርስ ያ እናገኛለን። ኮኤፊሽንት ኦፍ ካይነቲክ ፍሪክሽን ሲባዛ በኖርማል ፎርስ ምንድነው? ካይነቲክ ፍሪክሽናል ፎርስ የምንፈልግበት ሂደት ነው። ካይነቲክ ፍሪክሽናል ፎርስ ስንፈልግ ኮኤፊሽንት ኦፍ ካይነቲክ ፍሪክሽን እዚህ ጋር ተሰጥቷል። ስንት ነው የሚያሳየው? 0.35 ሲባዛ ዩኒትለስ ነው አይደለ? ምንም አይነት ዩኒት የለውም፣ ዳይሜንሽንለስ ነው። ኖርማል ፎርሳችን ደግሞ ከማን ጋር እኩል ይሆናል? ከዌይት ጋር ቅድም እንደሰራ ነው ማለት ነው። በሌላ አባባል ኮኤፊሽንት ኦፍ ካይነቲክ ፍሪክሽን ሲባዛ ኖርማል ፎርስ ኦን ዘ ሆሪዞንታል ሌቭል ሰርፌስ ላይ ስለተቀመጠ ኦብጀክቱ ይሄ ኖርማል ፎርስ እና ዌይት እኩል ነው። ዌይት ማለት ደግሞ ኤምጂ ነው አይደለ? ኮኤፊሽንቱ 0.35 ነው። ማስ ስንት ኪሎ ግራም? 8 ኪሎ ግራም ሲባዛ ግራቪቴሽናል አክሰለሬሽን 9.8 ሜትር ፐር ሰከንድ ስኩዌር። ስለዚህ እናባዛው ካይነቲክ ፍሪክሽናል ፎርስ ለማግኘት 0.35 ሲባዛ በ8 ሲባዛ በ9.8 እኔ ካልኩሌተር ልጠቀም 0.35 መልቲፕላይድ ባይ 8 መልቲፕላይድ ባይ 9.8 ስንት ይመጣል? 27.44 27.44 ኒውተን ምን ካይነቲክ ፍሪክሽናል ፎርሳችን ማለት ነው። ኦኬ እዚህ ጋር እንደጀመርነው አፕላይድ ፎርሳችን የምንጎትትበትን ፎርስ ነው የምንፈልገው። ስለዚህ ይሄኛው ካይነቲክ ፍሪክሽናል ፎርስ በዚህ ስሌት መሰረት 27.44 ኒውተን ፕላስ ማስ ኦፍ ዘ ቦዲ ምን ያለው ብሎኩ 8 ኪሎ ግራም መልቲፕላይድ ባይ ዩኒፎርም የሆነ አክሰለሬሽን አለው ብሏል። ስንት? 4 ሜትር ፐር ሰከንድ ስኩዌር። ይህንን ማባዛት ይችላል። 8 ጊዜ 4 አባዝተን ከ27.4 ጋር እንደመረ 8 መልቲፕላይድ ባይ 4 32 ይመጣል። 32 ሲደመር እዚህ ጋር ያገኘ ነው ካይነቲክ ፍሪክሽናል ፎርሳችን 27.44 አለ 27.44 ኦኬ 27.44 ሁለቱ ስንደምር ስንት ይመጣል? 59.44 ማለት ነው። አፕላይድ ፎርሳችን 59.44 ኒውተን። ስለዚህ ይህን አክሰለሬሽን ለማግኘት ምን ያህል ፎርስ ያስፈልገናል? 59.44 ኒውተን ማለት ነው። ኦኬ ይሄ ማለት ከካይነቲክ ፍሪክሽናል ፎርስ የበለጠ ነው አይደለ? ስለሚበልጥ በቀላሉ ኦብጀክቱን ለማንቀሳቀስ ይህን ያህል አክሰለሬሽን 4 ሜትር ፐር ሰከንድ ስኩዌር አክሰለሬሽን እንዲኖረው ምን ያህል ፎርስ ያስፈልገን? 59.44 ብለን መመለስ እንችላለን ማለት ነው። ኤግዛምፕል 4.4 a 6 kilogram block is placed on the ramp that makes an angle of 30 degree above the horizontal in figure 4.23a እዚህ ጋር እንደምታዩት ጀስት አንድ ብሎክ 6 ኪሎ ግራም የሚመዝን ኦብጀክት 30 ዲግሪ ኢንክሊኔሽን ያለው ራምፕ ወይ ኢንክላይን ፕሌን ላይ ተቀመጠ። if the block remains at rest ይላል። ብሎኩ እየተንሸራተተ አይደለም፣ at rest ሲቹዌሽን ላይ ነው። what the static friction that supports the block from sliding down the ramp ኦብጀክቱ እንዳይንሸራተት የሚያደርገው ምኑ ነው? ፍሪክሽን ፎርሱ ነው። ያ ፍሪክሽን ደግሞ ስታቲክ ፍሪክሽን ይባላል። ስታቲክ ፍሪክሽናል ፎርሱ ምን ያህል ይሆናል? ቢ ደግሞ what the coefficient of static friction between the block and the ramp በራምፑ እና በብሎኩ መካከል ያለው የኮኤፊሽንቱ መጠን ምን ያህል፣ ኮኤፊሽንት ኦፍ ስታቲክ ፍሪክሽን ምን ያህል ነው። ስለዚህ እነዚህ ሁለት ጥያቄዎች ለመስራት መጀመሪያ ፍሪ ቦዲ ዲያግራም መስራት ይኖርብናል። እንዴት እንደምንሰራ በጋራ ነይ። ስለዚህ ጋር ያሉ አንደኛው የኦብጀክቱ ዌይት ነው። ዌይት ሁሌም ፐርፐንዲኩላር ቱ ዘር ሰርፌስ ነው። የመሬትን ሰርፌስ ነው ፐርፐንዲኩላር ቱ ዘር ሰርፌስ ድሮ እናደርጋለን። ፍሪ ቦዲ ዲያግራማችን ዌይት ወይንም ደግሞ ኤምጂ አለን። እዚህ ጋር የኢንክላይን ፕሌኑ ወይም የራምፑ ሰርፌስ አለ። ለራምፑ ሰርፌስ ደግሞ ፐርፐንዲኩላር የሆነ ላይን እንሰራለን።
ያ ማለት ኖርማል ፎርሳችን here is normal force እዚህ ጋር ማና ኖርማል ፎርስ አለን ይህንን በቀይ ድሮ እናድርገው ጀስት እንዲታይ here is normal force ይሄ ለሰርፌሱ ነው 90 ዲግሪ መምጣት ያለበት ኦኬ ለኢንክላይን ፕሌኑ ሰርፌስ 90 ዲግሪ ዌይት ግን ፐርፐንዲኩላር ቱ ዘ እርዝ ነው ኦኬ ሶ እዚህ ጋር ስንፈልግ ኦብጀክቱ አክሰለሬት ዳውን ነው የሚያደርገው ሶ ዌይቱም ሪዞልቭ ማድረግ ይኖርብናል ዌይታችን ለምሳሌ ሆሪዞንታልም ቨርቲካልም ስላልሆነ ምን ማድረግ ይኖርብናል ሪዞልቭ ማድረግ ይኖርብናል ሶ ሪዞልቭ ስናደርግ ሄር ቱ ቴል ነው የምናገናኘው እዚህ ጋር ለምሳሌ ይሄኛውን ዌይቱን በሳይድ ሄር ቱ ቴል እናገናኛለን ኦኬ ሶ እቺኛው አንግል ከዚህኛው አንግል ጋር እኩል ናች እዚህ ጋር የምትፈጠረው 30 ዲግሪ እዚህ ጋር ካለው የኢንክላይን ፕሌኑ አንግል ጋር ተመሳሳይ ነው በዚህ መሰረት እዚህ ጋር ለምሳሌ ዌይት አሎንግ ዋይ አክሲስ አለ ዌይት ዋይ ብለን እንትን እዚህ ጋር ደግሞ ዌይት ኤክስ ኮምፖነንቶችን እንወስድለታለን ሆሪዞንታልና ቨርቲካል ኮምፖነንት ሶ ዌይት ኤክስ እና ዌይት ዋይ ስንሄድ ዌይት ይሄ ዌይት ዋይ ነው ይሄ ዌይት ኤክስ በሳይን እና በኮሳይን ሪሌሽንሺፕ ነው የምናሰለው ሳይን ቴታ ማለት ዘ ሬሽዮ ኦፍ ዋት ኦፖዚት ሳይድ ኦቨር ሃይፖቴነስ ሳይድ አይደል ሶ ኦፖዚት ብለን የምንጠራው የትኛው ነው the angle front side ያለው weight x divided by hypotenuse ደግሞ just a weight ያልነው ሶ ክሪክ ክሮስ ስናደርገው weight x ይባዛ ባንድ weight x ይሆናል weight multiplied by sin theta weight ማለት mg ነው mg sin theta ሶ ይሄ ኦብጀክት ወደታች ስላይድ የሚያደርገው በዚህ አማካኝነት ነው ኦኬ ሶ weight x ማለት weight sin theta ነው ማለት ነው ኦኬ weight sin theta ማለት ደግሞ mg sin theta ነው ሶ የመጀመሪያው በኤምጂ ሳይን ቴታ ዌይት አለው ኤክስ አክሲስ በዚህ ፎርስ አማካኝነት ኦብጀክቱ ስላይድ ለማድረግ ይሞክራል ወደታች ለመንሸራተት አይደል ነገር ግን ኦብጀክቱ ምን ሆኗል ለሚለው አትረስት ነው ስለዚህ አትረስት የሆነበት ምክንያት because of friction ነው እዚህ ጋር ምን አለ ስታቲክ ፍሪክሽን አለ ማለት ነው ሶ ይሄ ኤምጂ ሳይን ቴታ ከስታቲክ ፍሪክሽን ጋር just proportional እንዳይንቀሳቀስ የሚያደርገው ኃይል ነው ሌላው ዌይት ዋይ የምንለው ነው weight along y axis cos theta እንጠቀማለን cos theta ማለት the ratio of what adjacent side divided by hypotenuse so cos theta is equal to adjacent ብለን የምንጠራው ይሄን ሳይድ ነው weight y hypotenuse የምንለው ደግሞ ይሄን ፓርት ነው weight so over 1 አድርገን ክሪክ ክሮስ እናባዛ weight y multiplied by 1 weight along option አለ vertically down weight multiplied by cos theta so weight y equal to weight ማለት ደግሞ the product of mass times gravitational acceleration of earth ነው so mg times cos theta so weight y ማለት ደግሞ mg cos theta so እነዚህን ከወሰድን በኋላ just almost ሁሉንም እንትን ብለናል ማለት ነው ኦኬ ፍሪ ቦዲ ዲያግራማችንን በዚህ መልኩ ካስቀመጥ so ፍሪ ቦዲ ዲያግራማችን በxy ፕሌን እናስቀምጠው በቀላሉ ለማስታወስ እንዲመቸን ማለት ነው ኦኬ so ስንሰራ so ይሄ አንዱ xy ፕሌን እንሰራለን ኦኬ ይሄ y አክሲስ ነው ብንል ይሄን ደግሞ እዚህ ጋር የምንሰራው ሆሪዞንታል አክሲስ ወይንም x አክሲስ ይሆናል ሶ እዚህ ጋር ድሮ ካረጋችሁ በኋላ ይሄን xy ፕሌን አውጥተን እንየው ጀስት ከንትን ውጪ ማለት ነው ኦኬ ሶ ድሮ ስናደርግ xy ፕሌናችንን እዚህ ጋር እዚህ ትንሽ ገደል አድርጋችሁ ነው መስራት ያለባችሁ ሶ እዚህ ጋር ያሉትን ሶ ያሉ ፎርሶችን በሙሉ እናስቀምጣቸው ሶ ያሉ ፎርሶችን ብቻ ስናወጣ ቨርቲካሊ አፕ ማን አለ ኖርማል ፎርስ አለ ኦብጀክቱ ወደ ታች ለመንሸራተት ነው የሚሞክረው ስለዚህ ካይኔቲክ ፍሪክሽናል ስታቲክ ፍሪክሽናል ፎርሳችን እዚህ ጋር ነው ኤፍኤስ እዚህ ጋር ደግሞ ዌይት አለ አይደለ ኦኬ ዌይት እዚህ ጋር ደብል ያለው ዌይት is equal to mg ነው እዚህ ጋር የተፈጠረው አንግል ከዚህ ጋር እኩል ነው 30 ዲግሪ ነው ሌላ ደግሞ እነዚህን ኮምፖነንት ፎርሶችን ወስደናል የማን የዌይትን ሶ የዌይት ቨርቲካል ኮምፖነንቱ ማን ተብሏል weight y ማለት just mg cos theta አይደለ mg cos theta ብለናል mg cos theta here is x component of weight አለ weight x is equal to mg sin theta so ለምሳሌ ይሄንን አቀማመጡ ኢንክላይን ፕሌኑ ላይ ባለው ነው so በደንብ ሪአሬንጅ አድርጋችሁ ወይ ሮቴት አድርጋችሁ ትክክለኛውን በደንብ ቀጥ አድርጋችሁ ስታዩት
ጀስት ይሄንን ወደዚህ ትንሽ የተወሰነ ዲግሪ ቀጥ አድርገን ብናየው ምን ይመስላል የሚለው ነው። ሶ ይሄን በትክክል ሮቴት አድርጋችሁ ቀጥ አድርጋችሁ ስታዩት ይሄን ይመስላል ማለት ነው። ኦኬ ሁሌም ስትሰሩ ፍሪ ቦዲ ዲያግራም ኤፍቢዲ ቢኖራችሁ የተሻለ ነው። ፍሪ ቦዲ ዲያግራም ማለት ፍሪ ቦዲ ዲያግራም በቀላሉ ያሉ ፎርሶችን እንደዚህ አድርገን ካወጣን በቀላሉ መስራት እንችላለን። አሁን አንደኛው ስታቲክ ፍሪክሽናል ፎርሳችን ምን ያህል እንደሆነ ነው የተጠየቅነው። ስታቲክ ፍሪክሽናል ፎርሳችን ስንት ነው የሚለውን ለመስራት ደግሞ ምን ማድረግ ይኖርብናል? እያንዳንዱ ኮምፖነንቶች ሰማፕ እናደርጋለን። ኦብጀክቱ ኦልሬዲ አትረስት ነው። ስለዚህ ከኒውተን ሰከንድ ለው በመነሳት ሶልቭ እናደርጋለን። ሶልቭ ስናደርግ ጀስት እዚህ ጋር እንስራ። ፍሮም ኒውተን ሰከንድ ለው ከኒውተን ህግ በመነሳት ኒውተን ፎርስ ማለት ኒውተን ሰከንድ ለው ማለት ኔት ፎርስ ኢኳል ቱ ማስ ታይምስ አክሰለሬሽን። ኦብጀክቱ አትረስት ነው ማለት ዜር ኢዝ ኖ አክሰለሬሽን ማለት ኔት ፎርሳችን ዜሮ ነው። ስለዚህ ኔት ፎርስ ማለት ኢኳል ቱ ዜሮ ብለን እንነሳለን። ኦብጀክቱ እንቅስቃሴ ላይ አይደለም ማለት ነው። ኔት ፎርስ ግን ዘ ሰም ኦፍ ኦል ፎርስ አሎንግ ኤክስ ኤንድ ዋይ ኮምፖነንት ነው። ሶ ዋይ ኮምፖነንታችን አሁን ኔት ፎርስ ስንፈልግ ምን ማለታችን ነው? ኔት ፎርስ ማለት ዘ ሰም ኦፍ ኦል ፎርስስ አሎንግ ኤክስ አክሲስ ፕላስ ዘ ሰም ኦፍ ኦል ፎርስስ አሎንግ ዋይ አክሲስ አይደለ? ሶ ኦብጀክቱ አትረስት ነው እዚ ኢኳል ዜሮ እንላለን። ዘ ሰም ኦፍ ኦል ፎርስስ አሎንግ ኤክስ አክሲስ እና ዘ ሰም ኦፍ ኦል ፎርስ አሎንግ ዋይ አክሲስ ስንፈልግ ምን ይመስላል የሚለው ነው። ሶ ዘ ሰም ኦፍ ኦል ፎርስስ አሎንግ ዋይ አክሲስ ማለት የመጀመሪያው ኢፍ ዘ ሰም ኦፍ ኦል ፎርስ አሎንግ ዋይ አክሲስ ኢኳል ዜሮ ብለን እንነሳ። ምክንያቱም ቨርቲካሊ እንቅስቃሴ የለም አይደለ? ሶ ዋይ ኮምፖነንታችን እንደምታዩት ማንና ማን ነው? ኖርማል ፎርስ እና ዌይት ዋይ አይደለ? ሶ ይሄ ፎርስ እና ይሄ ፎርስ ብቻ ነው ቨርቲካሊ ያሉት። ይሄ ቨርቲካሊ አፕ ዌይት ዋይ ደግሞ ቨርቲካሊ ዳውን አይደለ? ሶ እዚህ ጋር ስንሰራ ዌይት ዋይ ቨርቲካሊ ዳውን ነው። ስለዚህ ሁለቱ ኦፖዚት ከሆነ ማቀናነስ እንችላለን። ማንን ከማን ጋር? ኖርማል ፎርስ ሲቀነስ ማን? ዌይት ዋይ። ዌይት ዋይ ማለት ኤምጂ ኮስ ቴታ ማለት ነው። ኦኬ ሶ ኖርማል ፎርሳችን ይሄንን ወደዚህ ኢኳል ዜሮ እንላለን። ቨርቲካሊ እንቅስቃሴ ስለሌለ እንቅስቃሴ ካለ ዜሮ ኢዝ ኖ አክሰለሬሽን ማለት ነው። ይሄን ወደዚህ ሙቭ ስናደርግ ኤምጂ ኮስ ቴታ ይሆናል። ኦኬ ሶ ይሄ መጀመሪያው ነው። ኖርማል ፎርስ እንፈልግ በዚህ እንሰራለን ማለት ነው። ኦኬ ምክንያቱም ይሄ የሚያሳየው ዘ ሰም ኦፍ ኦል ፎርስ አሎንግ ዋይ ያለው የፎርስ መጠን። ኦኬ ሶ ነገር ግን ቨርቲካሊ ሁለቱ ፎርሶች ምንድናቸው? ባላንስ ናቸው። ኦኬ ሶ ቨርቲካሊ ኖርማል ፎርስ እና ዌይት ዋይ እንቅስቃሴ ስለማያደርጉ ዜር ኢዝ ኖ ፎርስ አሎንግ ዋይ አክሲስ አይደል? ሶ ዋን አናዘር ካንስል ነው ኖርማል ፎርስ እና ዌይት። ኦኬ ሶ ኖርማል ፎርስ ዋን አናዘር ካንስል ሲሆን ዘ ሰም ኦፍ ኦል ፎርስ አሎንግ ዋይ ዜሮ ነው። ይሄ ዜሮ ቫልዩ ይመጣል ምክንያቱም ቨርቲካሊ እንቅስቃሴ ስለሌለ ማለት ነው። ዘ ሰም ኦፍ ኦል ፎርስ አሎንግ ዋይ ኤክስ አክሲስ ስንፈልግ ዘ ሰም ኦፍ ኦል ፎርስ አሎንግ ኤክስ አክሲስም ዜሮ ነው ምክንያቱም ሆሪዞንታሊም ኦብጀክቱ አክሰለሬት እያደረገ አይደለም። ሰው ዜር ኢዝ ኖ አክሰለሬሽን ልክ እንደዚህ ሁሉ ማለት ነው። ሶ አንደኛው አግኝተናል። ዘ ሰም ኦፍ ኦል ፎርስ አሎንግ ኤክስ አክሲስ ስንፈልግ ደግሞ ሆሪዞንታል ያሉ ፎርሶች ማንና ማን ናቸው? ስታቲክ ፍሪክሽናል ፎርስ እና እዚህ ጋር ደግሞ አቅጣጫው ቱ ዘ ሌፍት ያለው ዌይት ኤክስ አይደለ? ስለዚህ ሁለቱ ኦፖዚት ናቸው። ስታቲክ ፍሪክሽናል ፎርስ ማይነስ አቅጣጫው ወደዚህ ስለሆነ ኤምጂ ሳይን ቴታ ኤምጂ ሳይን ቴታ እዚ ኢኳል ዜሮ። ለምንድን ነው ዜሮ ያልነው? ዜሮ ያልንበት ምክንያት አክሰለሬት ስለማያደርግ ብሎኩ አክሰለሬት እያደረገ አይደለም አይደለ? አትረስት ነው። ሶ ስታቲክ ፍሪክሽናል ፎርስ ኢኳል ቱ ይሄን ወደዚህ ሙቭ ስናደርግ ማይነስ የነበረው ፕላስ ይሆናል። ኤምጂ ሳይን ቴታ ይሆናል ማለት ነው። ኦኬ ሶ ኤፍኤስ ኢኳል ቱ ማስ አሁን የተሰጡትን ጊቭኖቻችን ውሰድ። ማስ 6 ኪሎ ግራም ነው። የመሬት ግራቪቴሽናል አክሰለሬሽን 9.8 ሜትር ፐር ሰከንድ ስኩዌር እንወስዳለን። ሲባዛ ሳይን ስንት ዲግሪ? አንግላችን 30 ዲግሪ አይደለ? ኢንክላይን በ30 ዲግሪ ሶ ሳይን 30 በ9.8 9.8 በ6 ስናባዛው ስንት ይመጣል የሚለውን በካልኩሌተር እንስራ። ሶ ሳይንቲፊክ ካልኩሌተር ካለ ጥሩ ነው። 30 ትሪጎኖሜትሪ ሳይን ይሄ ነው። ሶ ሳይን 30 0.5 ማለት ነው አይደለ? ሶ በዚህ መሰረት 0.5 ኦልሬዲ አግኝተናል። 0.5 ሲባዛ ሳይን 30 ማለት ነው በ9.8 ሲባዛ በስንት? በ6 አይደለ? ሶ ስንት መጣላችሁ? 29.4 ማለት ነው። ኦኬ ሶ የመጣልን 29.4 ኒውተን ነው። ሶ ስታቲክ ፍሪክሽናል ፎርሳችን ስንት ነው የሚያሳየው ማለት ነው? መልሳችን
29.4 ኒውተን ነው ብለን የመጀመሪያውን ኤ ከመለስን በትክክል መልሰናል ማለት ነው። ሶ ይሄ ኤ ነው እየሰራ ነው። ኦኬ አንሰር። ሁለተኛው ቢ ምንድነው? ኮኤፊሽንት ኦፍ ፍሪክሽን ነው። ስታቲክ ፍሪክሽኑ ስንት ይሆናል ነው። ሶ ቢ ለመስራት ኮኤፊሽንት ኦፍ ስታቲክ ፍሪክሽን ለመፈለግ ስታቲክ ፍሪክሽናል ፎርስ ፎርሙላ መጠቀም ነው። ስታቲክ ፍሪክሽናል ፎርስ ማለት ኮኤፊሽንት ኦፍ ስታቲክ ፍሪክሽን ሲባዛ ኖርማል ፎርስ አይደለ? ስለዚህ ኮኤፊሽንት ኦፍ ስታቲክ ፍሪክሽንን ለማስቀረት ቦት ሳይድስ ለምን እናካፍላለን? ለኖርማል ፎርስ፣ ይሄንም ለኖርማል ፎርስ አይደለ? ኖርማል ፎርስ በኖርማል ፎርስ ይጣፋል። ማን ቀረ? ኮኤፊሽንት ኦፍ ስታቲክ ፍሪክሽን ኢኳል ቱ ስታቲክ ፍሪክሽናል ፎርስ ዲቫይድድ ባይ ፎርስ ኖርማል። ሶ ኖርማል ፎርሳችን ስንት ነው የሚለው መውሰድ እንችላለን አሁን ከሰራ ነው ማለት ነው። ኦኬ ሶ ኖርማል ፎርስ ማለት እዚህ ጋር እንዳገኘን ኖርማል ፎርስ ማለት ኤምጂ ኮስ ቴታ ነው አይደለ? ይሄን እንወስዳለን። ኖርማል ፎርስ ከኤምጂ ኮስ ቴታ ጋር እኩል ነው። ይሄንን ዳታ እንወስዳለን። ስለዚህ ስታቲክ ፍሪክሽናል ፎርስ ኢኳል ቱ ኤምጂ ኮስ ቴታ። ይሄ ኖርማል ፎርስ ከኤምጂ ኮስ ቴታ እኩል ነው። ስለዚህ ኮኤፊሽንት ኦፍ ስታቲክ ፍሪክሽናችን ስታቲክ ፍሪክሽናል ፎርስ ኦልሬዲ አግኝተናል። ስንት አግኝተናል? ስታቲክ ፍሪክሽናል ፎርስ 29.4 ኒውተን ነው አይደለ? ሶ ስታቲክ 29.4 እንወስዳለን። ሶ ይሄ 29.4 ኒውተን ሲካፈል ማስ 6 ኪሎ ግራም ነው። የመሬት ግራቪቴሽናል አክሰለሬሽን 9.8 ሜትር ፐር ሰከንድ ስኩዌር ነው። ሲካፈል አሁንም እንደዚሁ እዚህ ጋር መልቲፕላይድ ባይ ኮስ ስንት ዲግሪ? 30 ዲግሪ አይደል? ሶ ከታች ያለውን ዳታ መጨመሪያ እንጨርስ። ኦኬ ኮኤፊሽንት ኦፍ ስታቲክ ፍሪክሽን 29.4 ኒውተን 6 ሲባዛ በ9.8 ሲባዛ ኮስ 30 ስንት ይመጣል? ሶ 30 እዚህ ጋር ኮስ ይላል። ኮስ 30 ዲግሪ ስንት ነው? 0.866 ሲባዛ በስንት? በ9.8 ሲባዛ አሁንም በስንት? በ6 አይደለ? በ6 ስንት ይመጣል? 50.9 አካባቢ አይደል? ሶ አፕሮክሲሜትሊ እዚህ ጋር እንደምታየው 50.9 እዚህ ጋር 50.9 ኒውተን። ሶ ኒውተን በኒውተን ነው፣ ዳይሜንሽንለስ ነው አይደለ? ኮኤፊሽንት ሶ 29.4 ለ50.9 እናካፍላለን። ሶ 29.29.4 ዲቫይድድ ባይ 50.9 ስንት ያሳያል? 0.577 ያገኝ። ሶ አፕሮክሲሜትሊ ይሄን እናጠጋገውና 0.58 እናደርግ ይህ 7 ወደዚህ። ሶ መልሳችን ኮኤፊሽንት ኦፍ ስታቲክ ፍሪክሽን 0.58 አፕሮክሲሜትሊ። ሶ በብሎኩና በራምፑ ሰርፌስ መካከል ያለ የኮኤፊሽንት መጠን ኮኤፊሽንት ኦፍ ስታቲክ ፍሪክሽናችን 0.58 ብለን ከመለሰን በትክክል መልሰን በሚቀጥለው ተጨማሪ ጥያቄዎች አሉ። ሰም አፕሊኬሽን ኦፍ ኒውተንስ ሎ ኦፍ ሞሽን በኒውተን ፈርስት ሎ፣ ሰከንድ ሎ እና ሰርድ ሎ የተሰሩ ጥያቄዎች አሉ። እነሱን ኤግዛምፕሎች እና ጥያቄዎችን በሚቀጥለው ተከታታይ ሌሰኖች እንሰራለን። እስከዚያው ድረስ በሌላ ሌሰን እስክንገናኝ ሰላም ሁኑ። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው።